የሚታየኔማ በጓሮን ገብተሽ በፊት ለፊትማ ብትገቢ ደግሞ አቀባበሉን ተመልከች። በጓሮ ገብተን ይሄ ሁሉ ተቀባይ ካለን በፊት ለፊት ብንገባ ደግሞ እኔ እንጃ ብዙ ሰው ትዳሩን የሚፈታ ይመስለኛል፣ እንደ ሀሳብ ይመስለኛል። እና አንዳንድ ሰዎች አየውኝ ጡት ያላቸው ጉንጭ ያላቸው ሰዎች ላይቭ ላይ ቁጭ ብለው በጓሮ የገቡት ደስ እንዳይላቸው እኛ እናስታርቃለን። እንደው ስትችሉበት እዚህ ቲክቶክ ያላችሁ ነዋሪዎች እኔ የምለው እናንተ አይደላችሁ እያላችሁ በቋንቋቸው ስታሾፉባቸው የነበሩት? እኛ እኮ በጓሮ የገባ ነው እኮ በቋንቋ አላሸነ። ጋይስ ፖስቱልኝ ፕሊስ፣ የኔ ልጆች ተባበሩኝ በዚህ እያሉ ነው እያላችሁ በቋንቋ ሙድ ስትይዙባቸው ነበረ። ተረሳሽ ወይ? ስም አልጠቀስንም። አቤት ያለ ሰው እያለ መመለስ ይችላል። እኛ ስም አልጠቀስንም ብላችሁ ለእኛ ነው የተባለው ብላችሁ መምጣት ትችላላችሁ እንጂ እነዛን ሰዎች ስታሳቅቁ አልነበር እንዴ? በእህቶቻቸው ነግረውናል፣ ኤርትራዊ ናቸው፣ ዘር ደግሞ በአባት ነው እያላችሁ ስተነኩሷቸው ኤርትራዊ ናቸው ስትሉ ነበር። እናንተው ዛሬ አስታራቂ ሆናችሁ የመጣችሁ ሰዎች፣ እኛ ደግሞ በጓሮ የገባነው እንዲታረቁ አንፈልግም አይደለም። ስትችሉበት ደግሞ እንደዚህ ይላል። ምንም እነሱ ጥፋት አላጠፉም። ጠረጴዛ ላይ ወጥተው ጨፈሩ ያድርጉ፣ ምክንያቱም ቤታቸው ነው፣ ከቤታቸው ውጪ አላደረጉም። ምን ነው የቤታ ሲሆን ታዲያ ባላጨሰችው ዊዳ ጨሳለች እያላችሁ ስሜን ስታጠፉ አለብን። እኔም እኮ ካጨስኩኝ ቤቴን ያጨስኩትኝ ምን ነው? እኔ እኮ ቹቹ እያል ያስኩኝም ሴት ነኝ። እኔም እንደማንም እናትህም ሴት ናት፣ ሴት ልጅህም ሴት ናት። ወይኔ እንደው ለሴቶች ጠበቃዎች ከዛ ዞር ብላችሁም ቂጥ ትወጋላችሁ። እኔ በነገራችን ላይ ስለዛ ሴትዮ አይመለከተኝም። ራሷ እንደጀመረችው ራሷ ተጨርሰዋለች። ስለሆነ ሴት ሲያወራ ነበር እዛው ይጨራረሱ። ግን እኔ ያሳቀኝ ማለት ነው ያሳቀኝ፣ ቆይ ልንገራችሁ ያሳቀኝ አንዲት ብቻ ነገር ልናገር። ስለዛ ሰው ማውራት አልፈልግም። ጡትና ቂጥ ያለው ሰው እያለ አይደለ? ጡትም አለው ቂጥም አለው አንድ ላይም ደግሞ ጉንጭም አለው ከነማዲያቱ ማለት ነው። ስም አልጠቀስኩኝም። አቤት ያለ መምጣት ይችላል። አቤት ያለ ያለ መምጣት ይችላል። ምን ተባለ? በሁለት ጎንደሬዎች መሀል ሊገባ እንዴ? በዳርቻና እኮ በእንቁርት እኮ ተገብቷል። አንድ ናቸው። ህዝቡ ሾርት ሚሞሪ ስለሆነ ላያስታውስ ይችላል። እኔ ቆንጆ አልኪ ላስታውሳችሁ። በሁለት ጎንደሬዎች መሀል ሊገባ፣ ከዛ ደግሞ በጎን ደግሞ ዞር ተደርጎ ዳልቻ ይፈታልን ምናምን፣ ከዳልቻ እንቁርቴ ምናምን እንዲህ ብለዋለች። እንዴ እንቁርቴና ዳልቻም እኮ አንድ ዘር ናቸው። በሰው መሀል አይገባም። እኔ አይመለከተኝም። መግባት ትችላላችሁ፣ ግን አይገባም። እንቁርቴ ዳልቻን እንዲህ ብለዋለች ትበለው፣ አንድ ዘር ናቸው። በሰው መሀል አይገባም። በጎንደሬዎች መሀል እንዲገባ ካልተፈለገ እናንተም በሰው ዘር መሀል አትግቡ። እኔ ለማንም ቋሚ አይደለሁም፣ ግን ሾርት ሚሞሪ ስለሆናችሁ እንዲገባችሁ ብዬ ነው እና በነገራችን ላይ ጎንደሬ የሆናችሁ ማለት ነው የጎንደሬ እህታችሁን እየሰደባችሁ ከዛ በኋላ ጎንደሬዎች መሀል መግባት አይቻልም ማለት አይከብድም። ሰድቦ ለሰዳቢ አንጥፎ ለአንጣፊ እያስተላለፋችሁ ቆይ ጋላሪ ይሞላል፣ ችግር የለውም። ባይሞላም እኔ ጭንቅ የለብኝ። ልገሉኝ ነው እንዴ? ቆይ አንዴ ላውራ። ሰድቦ ለሰዳቢ አንጥፎ ለአንጣፊ አፈንድዶ ላጎብዳጅ እየሰጣችሁ ማለት ነው። ከዚህ በጎንደሬዎች መሀል ሌላ ዘር እንዳትገቡ። መጀመሪያ ጎንደሬ ነንባዮቹ ጎንደሬ እህቶቻቸውን ለማጥቃት በዛ ልክ ሲነሱ ምን ነው ዝም አላችሁ? ያንን እግር እኮ በካልሲን የቻለው እንዴ! ኧረ ተው። የእህቶቻችሁን ገበና ስትገናኙ እህቶቻችሁን በአካል አግኝታችሁ እጅ ፎቶ አንስታችሁ ስክሪንሻት ፎቶ አንስታችሁ ልበሉ ከዚህ ጋር እኮ ነው እንኳን አበሻ ጋር እኮ አልገናኝ የምለው እኔ እኮ ቤት አበሻ ቂጡ መዶሻ ነው። አበሻ ማለት ባጭሩ እንዴ በአንድ ላይ ተገናኝተው ምግብ ሊበሉ ሲሉ ፎቶ ተነስቶ እጅ ጠቆረ ተብሎ የሚለቀቅ ለዛው አንድ አካባቢ በአባታቸው ራሳቸው ተናግሯል። ኤርትራዊ ናቸው በአባታቸው፣ በእናታቸው ጎንደሬ ነን ብለዋል። ራሳቸው ናቸው በአባታቸው የተናገሩት። ከባለቤቱ በላይ ያወቀ ቡዳ ነው። እና እጅ አንስታችሁ ፎቶ እጃቸውን ኤዲት አድርጋችሁ አጥቆራችሁ ከዛ በኋላ ለቃችሁ ጎንደሬ ናችሁ እና እኛ ደግሞ በጓሮ የገባ ነው በእናንተ ጎንደሬዎች መሀል ልንገባ። ራሳችሁ ጎንደሬ ነን ያላችሁት እኮ ናችሁ። ጎንደሬ እህታችሁን ለሰው ለማዋረድ እጇ ጠቆረ ብላችሁ እኮ ፎቶ አንስታችሁ የለቀቃችሁት። ይሄ ነው እንዴ ጎንደሬነት? ዋው! የትኛው ጎንደሬ ነው? እኛ ጎንደሬ የምናውቀው ቀብራራ፣ ሲነኩት የማይወድ የራሱን ገበና የሚሸፍን ወንድሞቹ ሲጠቁ ደረቱን ፊት ለፊት የሚዘረጋ ነው ማቀው። ተመልከቱት እስኪ በጓሮ የገባሁት ገና እህቴ ምንም ሳታረግ
መማር ለኔ እውነት ለመናገር መማር ለኔ እንኳን ለኔ ለራሷም ቆማ አታውቅም። መማር ብዙዎቻችሁ መማር እኮ ቆማልሽ አታውቅም ምናምን ትላላችሁ። አያችሁ ውስጤ ደሜ አለ። ልክ ስትነካ ፊት ለፊት እንደ ጥይትም ቢሆን እንዲህ ነው ፊት ለፊት የምንቆምላት። እናንተ ግን እህታችሁን ገበና ለማዋር እንዴት ነው እንድትዋረድ በእናንተ አስተሳሰብ እጇ ጠቆረ ብላችሁ ፌስቡክ ላይ ማንም መሰዳደብ ያደረጋችኋል። እግራችሁ ግን ሲታይ በካልሲን የቻለው ስንቶቻችሁ በካልሲን የቻላችሁ በካልሲ ያንን ቦምብ እግራችሁ ይሄ ኮረኮንች እግራችሁ ጉጉባ የቃመ እግራችሁን በካልሲን የቻለው። እስኪ እግራችሁን አውጥታችሁ አሳዩ። እግር እንወዳደር። እናንተ ያለ ፊልተር ብላችኋል። እኔ ደግሞ በእግር እንወዳደር፣ በእግር እንወዳደር። ከፊት ፊቱ አለ። እግራችሁን እስኪ አውጡትኝ። ያልተቋጨ ሰፌድ የሚመስል እግር ይዛችሁ ስለ መማር እጅ ምናምን እስኪ እንያችሁ። እናንተ እሺ እኔ ያለ ፊልተር እወጣለሁ፣ እናንተ እግራችሁን ታሳያላችሁ። እመቤቴ እንደፍሬ እወጣለሁ። ቴሌግራም ላይ ምንም ፊልተር የለውማ፣ ቴሌግራም ምንም ነገር የለውማ፣ ዋትሳፕ የለማ። ደውሉልኝ፣ እነዛን ሰዎች ይደውሉ፣ እኔም እደውላለሁ። በአደባባይ ደግሞ እግራችሁን አሳዩ፣ እግር እናሳይ። እናንተ ፊት ብላችኋል፣ እኔ ደግሞ ለእናንተ መልእክት ማስተላልፍላችሁ እግር እንታይ። ያ እግር የወንድ እግር፣ ገጀራ እግር፣ ሞፈር እግር፣ ማጭድ እግር፣ ጅንጅብል እግር፣ ኮሰራት እግር፣ ጠምልምል እግር፣ ጠለፍለፍ እግር፣ ሽቦ እግር፣ ጆተኒ እግር፣ ምን ብዬ ልጠይቀው? እግር ለእግር ሩብ ጉዳይ እግር፣ መንታ እግር፣ ተቃራኒ እግር። እንዴ ስንቱን እንበለው? እግራችሁን አውጥታችሁ አሳዩ። በካልሲ ጠረጴዛ ላይ አትጡ። ስታፕ። በሰመሩ ሙቀት ጠረጴዛ ላይ በካልሲ አትጡልን። እና ጎንደሬነት ማለት እንደዚህ አይደለም። ጎንደሬ ራሱን ገበና የሚሸፍን ነው። እንደ አማራ ያው ጎንደሬ ስለሚሉ እንጂ እኔ እመቤቴን እኔ እንደ አማራ ነው አይምሮ ያስተሳሰቤ። በአማራም ነው የተጠላሁትም የተሰደቡትም ይሁሉ ጠላት ያፈራሁት፣ ግን ጎንደሬ ለሚሉት ነው። ጎንደሬነት የራሱን ገበና የሚደብቅ ነው። ጎንደሬ ማለት እህት ወንድም ስትጠቃ ፊት ለፊት የሚቆም ነው። የእህት ወንድሙን ገበና የሚሸፍን ነው ጎንደሬ ማለት። እኔም በጓሮ የገባችሁ እያላችሁ እየሰደባችሁኝ አብረው ደግሞ አንድ ሀገር ውስጥ ያደጋችሁትን እህቶቻችሁን ካዋረዳችሁ ምንድን ነው ጎንደሬነታችሁ? እናንተ እስኪ ንገሩ፣ የትኛው ጎንደሬነታችሁ ነው? እኛን እሺ ስደቡን፣ በጓሮ የገባነን ጎንደሬ አይደለንም ለመሸቀለው ምናምን ኦኬ፣ እኛ ጎንደሬ አይደለንም አውጡ። እህት ጎንደር የተባሉትን እንኳን እህቶቻችሁን አይደል እንዴ እጇ ይጥቆራ። ለምን እጇ አይደለም የሙሟ ፍንክት አይጠቁርም? መደበቅ ነው ያለባችሁ። እውነት እንኳን እጇ ቢጠቁር ልክ እንደማታረጁ ነው የምትመስሉት። ስንቶቻችሁ አላችሁ እንዴ ትንንሽ ጎረምሳዎችን በልጅነታቸው ጠብተው ያላደጉት ወይ ዘንድሮ ሳረገ በልጅነታቸው ወንዶቹ ጡት በእናቶቻቸው ተነጥቀው ጠግባ ያላደጉትን እያታለላችሁ እንኪ እያላችሁ እያታለላችሁ እንደ ጻል ልጅ ቤት አስገብታችሁ 3-4 ዱብ አድርጋችሁ ወልዳችሁ ወልደናል ከብደናል። ሌሎቹ አይወልድም አይወልድ። እናንተን እያየን እኔ ባልወልድ ማህፀኔ ራሱ ባይወልድ ይሻላል። እናንተን እያየሁ ልብሴን እየገለብኩ ምናምን ቂጤን እየበረቀጥኩኝ ልጅ ባልወልድ ይሻለኛል። በወልድ ምንድን ነው ልጅ የሚያረው? ነገ ጠዋት እኮ አልጆቻችሁ አፋቸውን ቢከፍቱ እረፍ። እናቴ እኮ ጠረጴዛ ላይ እግሯ እንዳይታይ በካልሲ ቂጧን ገልባ እሙሟን ምን እያደረገች እኮ ታይታለች። ልጆቻችሁ ቡሊ ነው የሚደረጉት። እኔ ራሱ ድሮ ለተሳደብኩት እንዴት እንደማፍርበት ብታውቁ። እንኳን ልብሴን ገልቤበት አይደለ ድሮ ከአፌ ላወጣሁት መርዝ እንኳን ገና ቪዲዮን ሳይሆን እንዴት እንደምትጸየፈው እኔ ነኝ። ልጅ ቆሻሻ ነው የምለው እመቤቴ። እንኳን ልብሴንና እሙሙን ገልብጬ እንዲላመጣ እኛ እኮ ያ ሽቦ እሙሟችሁን ችለናል። የመማር እጅ ጠቆረ ብላችሁ አፋችሁን ትከፍታላችሁ። ሽቦ እሙሟችሁ እንዴ እሙሙ ነው ወይንስ ሀጠራ ነው የተባለ ዕቃ ይዛችሁ የድሮ የሀገር ቤት የሬስ ወርቅዬ ማለት ነው። የድሮ የልብስ ቁም ሳጥን ነው የምትመስለው። የድሮ ዘንድሮ የፕላስቲክ ቁም ሳጥን አጋጥሟችሁ ያውቃል? መቼስ ሁሉም ቤት ይኖራል ኢትዮጵያ ውስጥ፣ አሁንም ሊኖር ይችላል። ይሄ የፕላስቲክ ወይ እናቴ የፕላስቲክ ቁም ሳጥን አጋጥሟችሁ ያውቃል? ያ ዚፑን ተዘጋ ጥቅጥቅ ብሎ ልብስ ሞልተውበት እንግዳ ሲመጣ እንግዳው ተዝረከረከ እንዳይባል ልብሱን አጭቀው የፕላስቲክ ቁም ሳጥን እንዲነፈት ተብሎ ወጥቶ እንደሚደገፍ እኮ ነው። እኔ ወርቅዬ እንደዛ ናት። እኔ አልዋሽም። ነፈት ቀብራ ያለች ናት። የአንዳንዶቿ ልጅ ገጽ 55 አንዳንዴ ማውዱ እየተባለበት ያለ ሰዎች አላችሁ። የሰው እጅ ትተቻላችሁ እንዴ? ምን ነው
ተብሎ ተቀጣጥሎ እሳት የጠፋ እቃ ይዛችሁ ተብሎ በስንት መከራ እሳት አቀጣጥላችሁ ታውቃላችሁ? ሀገር ቤት ራስ ምታት እስኪይዛችሁ ድረስ ጠቁሮ ማለት ነው አልነሳ ያለ እሳት። እንደዛ አይነት እቃ ነው ያዛችሁት። እላያችን ላይ ስታቃስቱም ችለናል እኮ። መማር እንደዛ አድርጋ አታውቅም እንዴ? ከኛ ጀርባማ መማር ለምን የቂጧን ስንት ከፍታ እንደፈለገች አትደረግም? ለህዝብ ማህበረሰብ ግን የሚታይ የሚወራ አይዘጋ እላያችን ላይ እኛ እኮ ስንቱን ችለናል። ይመማረን እኔ አላየሁም። አሁን ለምሳሌ አይዘጋ ጦር ሜዳ ነው እንዴ? ምን ያህል እንደቀመተ ይላችሁ ነው ግን ወይኔ እንደዘንድሮ ደግሞ አራት ሰዓት 5 ሰዓት ነው የምትሳደቡት። እውነቷን ነው ሮምዬ። የአዲስ አበባ ልጅ ለመምሰል ስትሰክሩ የአዲስ አበባ ልጅ ለመምሰል ታሽቃብጣላችሁ ያለችው። ቢዝነስ ስታመጡ እኮ ሰው ሰድባችሁ አይደለም የምታስተዋውቁት። የሆነ ቢዝነስ ስከፍቱ ሰውን እየረገጣችሁ ሰውን እያንቋሸሻችሁ አይደለም የምታመጡት። እንዲህማ ከሆነ ማንም አይገዛችሁም። እንዲህ ክፍታፍ በዋቃፍ ነገ እንዲህ የምትሳደቡ። እኔ እኮ እናንተን ሰፖርት ለማድረግ እኮ የ10 ብር ዲሪያ እኮ 60 ዶላር እኮ ገዝቻለሁ። ከተዋሸ ዲሪያውን አውጥቼ ፖስተዋል። ከዚህ በፊትም አሳይቻችኋል። የ60 ብር የ10 ብር ሺቲ ለእናንተን ሰፖርት ለማድረግ። ከዛ ደግሞ ንቀታችሁ ማን አባታችሁ ነው የሚገዛችሁ? በዚህ አፋችሁ፣ በዚህ ብልቅጥቂጣችሁ። እኔ አሁን የዕቃ ለመግዛት ስመጣ አሁን የምትሸጡት ዕቃ ላይ ሁሉ ማለት ነው ፀጉር ነው የሙሙ ፀጉር ነው የሚታየኝ። የምን ሜካፕ ነው ምናምን ልትሸጡ ነው የመጣችሁት? ሜካፑ ላይ የሙሙ ፀጉር ነው የማወጣው። ትዝ የሚለኝ እሱ ነው። ትዝ የሚለኝ የተጠላለፈው እግራችሁ ነው። እግራችሁ ሳይሰራ ፊት ላይ መዝለል ምን የሚሉት ጉድ ነው? እኔ እግሬን ካያችሁት እመቤቴ እግሬን አይታችሁታል። የሚያምር እግር ነው ያለኝ። እኔ አልዋሽም። የሚያምር እግር ነው ያለኝ። ትንሽ ከፈት ብትልም የሚያምር እግር ነው ያለኝ። አልተደራረበ መንትያ አይደሉም። ክፉ ጎረቤቶች አይመስሉም። የአንዳንዶቻችሁ የእግር ጣቶቻችሁ ክፉ ጎረቤት ነው የምትመሳሰሉት። ጀርባና ጀርባ እንዲተሰጣጣችሁ ጠብቀኝ የሚባባል እግር ነው ያላችሁ። እናውቃለን እኮ ክፉ ጎረቤት አጋጥሟቸው ያውቃል። አይለያዩም። እዛው አንድ ከተማ ውስጥ አንድ ጎረቤት ነው የሚኖሩት። ግን እንዲህ ጀርባ ተሰጣጣው ጠብቀኝ ምን አባሽ ምቀኛ ክፉ እየተባባሉ የሚሰዳደቡ እግር ነው ያላችሁ። ቀኝና ግራው እንዲያለ እና ስለመማር እጅ ጥቁራት ምንድን ነው ደግሞ? አንዷ አለች እንጣላለን ተባብለናል ብንመሰጋገንም አንቺ ቁርበት ከአንገቷ በላይ ጥቁር ነኝ ምረው ቀይ ነኝ አለች። ከቤት አውጣልቸው ከለሬ አናምርም። እንደምን ታመጪ ለምን አብራራላችኋለሁ ለእናንተ። አረብ ልጅ ነው አይደለም እንዲህ ነው ገለመኔ ነው ምን አብራራይ ለእናንተ። አዎ አልወደውም ከለራችን በጣም ነው የምናስጠላው። ታነቂ ከዚህ በኋላ ከአንገቷ በታች። ቆይ ጋይስ ሁሉንም እየቀላቀልኩ ነው የማወራው። ከእንቅልፌ ስነሳ ያየቱና ከአንገቴ በላይ ቤት ታቀይነኛለች፣ ከአንገቴ በታች ደግሞ ገመቹ ነኝ አለች። ገሜንማ ስትችሉት ገመቹማ ፈረደበት ዘንድሮ። በጫማውም በቦቴውም ገመቹ ነው። በሞኝነትም ገንዘብ የሚሰጠውን ገሜን ነው የምታስገቡ። ከአንገት በታችም ከጠቆር ገሜ ነው የሚገባው። መከራችን ላይ ነው። እኔ ገመቹ ነኝ አላልኩም። እኔ ያልኩትን ከአንገቴ በታይ መገርሳ ነው የሚመስለው። መብቴ ነው። ከአንገቴ በላይ ጠላሁት። እኛን ከለር አስጠላኝ። መቀየር አለብኝ፣ ቀይረዋለሁ። አናምርም። አንቺ የጠራሽው ከለር አናምርም። ምን አባሽ ታመጫለሽ እንዴ? ምንድነው? ጥሩ ጥያቄ ውድ ያልነበርሽም። እኔ ያወራውኝ የሆነ ባምቢ የምታስተዋውቀውን ካያችሁ እንደዚህ አይነት ምናምን የጂንጀር ሻት አይነቶች ምናምን አሉ ማለት ነው። እሱን ጠጡ ምናምን እና ደግሞ አሳይቻችኋለሁ ብልጭ እንዳልሆነም ፊት ጥቋቁር ያለባችሁ ነገር ያጠፋል ያቀላል። እና ጥቋቁሬን አጥፍቶልኛል ምናምንና ከአንገቴ በላይ እንደውም በጣም እንዲህ ብራይት አድርጎኛል፣ ክላ አድርጎኛል። ከአንገቴ በታች ስለማልጠቀመው ጠቁር ያለው አልኩኝ። አንዷ መጣኝ ነው ከለራችንን ጠልተሹ ነው እንዴ? አዎ ጠልቼው ነው። አናምርም። የቂጥ ፍንክት ነው ምን መስለው። አናምርም። አልወደውም ከለሬ። ምን አባሽ ታመጫለሽ? ለምን እኔ አሲድ አልደፋበትም ፊቴ ላይ? ለምን የእንትናን ካካ አልለጥፍም? የሀኬን ካካ ለጥፌ ለምን አልዞርም? ምን አባታችሁ አገባችሁ? ጭራሽ ለእኔ ልትነግሩኝ ነው እንዴ? ለምን ቢጫ ሆኜ አልመጣም? ምን አባሽ አገባሽ? አልወደውም ከለሬ። እናስጠላለን። አናምርም። ታነቂ እንዴ ራሳይ ምን የሀኬን ካካ ለምን እዚህ ጋር ከዛ ከጎንደር ድረስ ይዞ የመጣውን ካካ ለምን እዚህ ጋር አለጥፍ? ምን አባታችሁ አገባችሁ? ጉድ እኮ ነው ዘንድሮ እኮ። እና ወደ እጁ ስንሄድ የመማር እጄን ከመሳደባችሁ በፊት ይሄንን
ያልተጨረሰ ወይናቴ ያልተጨረሰ የጉጉባ ቤት እግር የሚመስለውን አስተካክሉ። ከዛ መማር ላይ ትዞራላችሁ። እኔ መማርን ማርያምን እኔ ለመማር ጠበቃውኝ ምናምን አይደለም፣ ስለማትናገሩ ለሚናገሩ ሰዎች አንድ ቀን ጠበቃውኝ አላውቅም። የሆነ በቃ አትናገርም፣ ሰው ሳይደርስባችሁ ስለምትደርሱ ኩኩንያም ሰው ሳይደርስባችሁ ትደርሳላችሁ። መማር ትልቅ ናት ምናምን ትልቅ ጀላ ባናትሽ ውጣ። ትልቅ ጀላ ግንባርሽን ይበልሽ። መማር ትልቅ ሰው ናት እንዲላት ትልቅነት ሰው እዛ እድሜ ላይ ለመድረስ ራሱ መታደል አለባችሁ። ትልቅ እድሜ ላይ ለመድረስ መታደል አለባችሁ። እናንተ በጀላቲና በጆተኒ ጎረምሳ እያስገባችሁ 5-6 የምትወልዱ ሙሉ ዘሩ ባለጌ እንዴ! ድጋሚ እነዚህ ደግሞ ድጋሚ ይላል። እኔ ጌታ ምስክሬ ነው። እኔ እናቴን ሳይ መማር ማለት ነው። በነገራችን ላይ ሰው ናት፣ ስህተት ትሰራለች፣ መጥፎ ነገር ትሰራለች፣ ጥሩም ነገር ትሰራለች። ሰው ናት። ሰው ልጅ ለመማር እኔ ምንም መጥፎ አትሰራም አልልም። ስህተት ልትሰራ ትችላለች ምናምን፣ ግን አንዳንዴ አይኔ ያየውን ነገር ምንም አላጠፋችም። ኮመንት መጥቶ ተጻፈ አይደለ? እኔ ለምሳሌ መማር አዶናይ እንደዚህ እንደዚህ አለች ምናምን አለ አይደለ? መማርን አይደለም የምሰድባት እንዴ። እድሜ ትተልቀው ትነሰው መጋባት ከፈለጉ ይጋቡ፣ ምን አገባኝ። ስንት ኢትዮጵያ ውስጥ እድሜያቸው ትንንሽ የሆኑ ወንዶች ትልልቅ ሴቶች አያገቡም እንዴ? ትንንሽ የሆኑ ሴቶች ትልልቅ ወንዶች አያገቡም እንዴ? በእድሜም ከተባለ ማለት ነው። የማንን እድሜ አውቆ ነው? ግን መማርን ለማጥቃት ነው። የእኔ ሀበሻ ቆይ ወደ ሀበሻ ልምጣ። ወይ እነዚህ ሀበሻ ቆይ እችን ገርዳሜትም ወደ ጎን ላርጋ። ጠብቅኝ እግርሽን እየጠላለፍሽ። ሀበሻ ማላገኝበት ምክንያት ለዚህ ነው። ሀበሻ ከምግቡ አብሮ ከመብላቱ ከፍቅሩ በላይ የሚያው ተንኮል ነው የሚቆጥረው። አያችሁ፣ የገርዳሜትም ፋሚሊ መማር ስትበላ ጠብቃ እጇን ፎቶ አንስታ አጥቁራ ፖስተችው። ከእንደዚህ አይነት ሰው እንዴት ነው ጋይስ የምንገናኘው? እኔ ይኸው አንድ ከሀበሻ ጋር ባለመገናኘቴ አተረፍኩ እንጂ አልተጎዳሁበትም። ምን ተጎዳሁበት? ስለኔ ገበና ይወጣል አይወጣም? ክፍታፍነቴን ታውቁታላችሁ። ብርቅጥ ነኝ። አገር ያወቀኝ የተጨበጨበልኝ ክፍታፍ ነኝ። ምንም እኮ የሚዋሽ የለም። ብርቅጥ ያልኩ ክፍታፍ ነኝ። ምንም አልዋሸው። ምንም እኮ አውቃለሁ ቧሪ አፍ ቀዳዳ አፍ እንደሆንኩኝ። ግን በዚህ አፌ ስደቡኝ፣ በማወራው አፌ ስደቡኝ፣ ተቹኝ፣ ተቆጡኝ። ከዛ በተረፈ ስለ ቤተሰቤ አትሰሙም። ይሄ ነው ወይኔ ዘንድሮ አትሰሙም። ስለ ቤተሰቦቼ ስለ አባቴ ጉሮሮ ላይ ነው የምቆመው። ስለ ወንድሜ ማጅራትን ገትር ነው ማስይዝግ። ይበድሉኝ ና አባቴ በድለኝ፣ ቀጥቅጠኝ፣ ጨቁነኝ። ለዚህ ማህበረሰብ አሳልፌ አልሰጥም። እህቶቼ ንከሱኝ፣ ብሉኝ፣ ዘልዝሉኝ። አውጥቻ አላዋርዳችሁም። ፍቅረኛ ይዤ ፍቅረኛ ና ቀጥቅጠኝ። ህግ አለ፣ የህግ ሀገር ነው፣ ከሳለሁ። ለዚህ ማህበረሰብ መጥቻ አልናገርም። ምንም አባ ከኔ አታገኝም። ምንም አባ ከቤት አቶ ግራ እኮ ነው የሚጋቡት። ከቤት አትወጣም ቤት ይላሉ። ከዛ ደግሞ እቃ ተሸክማ ስታዘዋውር አየናት ይላሉ። ሰው ነገረን። ሰው አላገኝም ማለት ከቤት አልወጣም። መልሰው ደግሞ ግራ ይጋባሉ። እንዲህ ነው ግራ የምታጋባቸው። እና አንዳንዶቻችሁ ስለ ትዳራችሁ፣ ስለ አዳራችሁ፣ ስለ ሴክሳችሁ፣ ስለ አልጋላት እንዴ ባሎቻችሁ እኮ ወጥተው እኮ ነግረውናል እኮ ስለ እናንተ ሙሙና ምናምን። ሰው እንዲደሰት ብላችሁ ቤት ገዛ ብላችሁ ታውን ሃውስ ውስጥ $2000 እየከፈላችሁ ተጨንቃችሁ የምትኖሩ ሰዎች ናችሁ እኮ። ለሰው ብላችሁ ሬንታል ካር እንትን ብላችሁ ገዛ መኪና እያላችሁ ለሰው የምትኖሩ እኮ ሰዎች ናችሁ። እና እኔ ከሀበሻ ጋር ሲያምራችሁ ይቅር። ኮንፊደንስ የለኝም። ዜሮ ነው ኮንፊደንስ፣ ዜሮ። ሀበሻ ላይ አላገኝም። ማናባታችሁ ናችሁ ማገኛችሁ? እናንተ ጭራሮ አላገኛችሁም። በመልኬ አፍራለሁ። አበደን በደንብ ነው በመልኬ ማፍረው። ኮንፊደንስ የለኝም። ዜሮ ብላለች። ዜሮ አይዘጋ ፖሚ አይዘጋ እናቴ ዜሮ። በደንብ ነው ማፍረው በመልኬ። እንዳታዩኝ ካያችሁኝ አልኳችሁ እኮ ያቀልቃላ በድሉን ነው የምታገኙት። አገር ቤት የጣላችሁትን አሜሪካን ያላችሁ ሰዎች እኔ ካገኛችሁኝ አገር ቤት ናቃ ተላቃትላክ እያላችሁ ማለት ነው ዳቦ ልካችሁትን ጎል አድርጎ ኳስ የሚጫወተውን በድሉን ነው በአካል የምታገኙት። ቤታን አታገኟትም። መልክ አይመሳሰልም። ጥቁር ነኝ
ቀይ አይደለሁም። አላምርም ግን አታገኙኝም። አሰላም አለይኩም። ሲያምራችሁ ይቅር ስትፈልጉ ሲያምረኝን ዘፈኑን አዳምጡት። ደፋር ዘንበይ የምናባሽ በቃሽ ነው የምትዩ። ይሄ የጥንቁልናና የድግምት መንፈስ የሚሰራጭበት ቤት መሰለሽ እንዴ? በቃሽ በቃሽ የምትዩ። አይዘጋም አይዘጋም ዚ አይዘጋም ጽቡቅ እንዴ። ለምን እኔ አበሻ እንደማላገኝ ታውቃላችሁ? ሰው ልጅ ምግብ ሊበላ እንግዲህ አሁን መማር ላይክ ገብርኤልን የሆነች ሆነ እግዚአብሔርን ነው የምላችሁ። በስልክ ስታወራዋት ሜካፕ በዛ ያልሽ ውዴ በጥብጣሽ እንደበሶ ጫብጣሽ ቢው ሜካፕን ሆዳን ሰፌድ ሆድ ሜካፕ ስታይ ዱቄት ስታይ ረሃብሽ ነው የሚነሳው። ሆድሽ ይጮሃል። ነይና በጥብጣሽ አልኩሽ እኮ ወተት ጨምረሽ እንደዚህ እናቴ ብረት እንደሚያነሱ ወንዶች በአጥሚልክ መልክ ጠጪው። አይቻለኝም ካልሽ እንደበሶ ጨብጣሽ ቢው ከፊቴ አንስተሽ ሜካፕ ምን አባሽ አገባሽ? ለምን ኩበት ለጥፍ ሀገር ማስታወቂያ አልሰራም? ምን አባሽ አግብቶሽ ነው? ምን ጉድ ናቸው እነዚህ? ሜካፕ ትበዛ የሰው ፊት ላይ ነው እኮ። ይሄ ነው እኮ ሀበሻ ማለት። ሀበሻ ማለት እንዴት ነው የምትገናኙ ጋይስ? እኔ ፊቴ ላይ ሜካፕ አላረግም፣ እሷ ግን ብዙ አብዝታለች ብለሽ በውስጥሽ አትጨርሹም? አንቺ የጠንቋይ ጋዜጣ ምን አገባሽ? ሳትፈለጊ የምትቆጠሪ በቃ በቁጥር እንዴ ተሟላሽ። ምን አድርጊ ነው የምትሉኝ? እኔ እኮ ፍቅር ነኝ። ኧረ ተው ነገር አትፈልጉኝ። እና ባጭሩ መማራውን ምግብ ልትበላ ከእህቶቼ ጋር ነው ብላ የጎንደር ሰዎች ነው ብላ በቃ ብላ ቀርባ ምግብ ልትበላ ስትል የክፋታቸው ክፋት ከምግቡ በላይ አፍራ ያስበላችሁ ደቼ ብሉ ከምግቡ በላይ እጇን ፎቶ ያነሳሉ። እናንተ እንደዚህ አበሻ ጋር ትገናኛላችሁ። እናንተም አትፈልጉ። አስባችሁታል? የኔንማ እናቴ ቢያገኙኝ ማለት ነው ቢያገኙኝ የቂጤን ፍንክት ግልብ አድርገው ከነ ጸጉሯ ነው ኩፍ አድርገው ፎቶ የሚያነሱት። ከነዚህ ጋር መገናኘት አያስፈልግም። ከዛ የሰው መሳለቂያ ዝም እኔ እግዚአብሔር እኔ ካበሻ ጋር መገናኘት ይቅርታ አድርጉልኝ፣ ካበሻ ጋር መገናኘት አልፈልግም። አም ሶሪ ጋይስ እመቤቴ። እኔ ፊት ምናምን ስትገናኙ ምን ሲገናኙ በፊልተር አይደል እንዴ ተቀራረጹ? ከስር እኮ የፊልተሩ እኮ ምልክት አለ። በአካል ሲገናኙ ያው ከአዶናይ ጋር ምናምን እዛ የተገናኙ ሰዎች በካሜራቸው በፊልተር ተቀርጸው ሰላም ነሽ እንዴት ነሽ እንዋደዳለን። ከስር ግን ፊልተሯ ቁጭ ብላለች። ሲገናኙም እኮ በፊልተር መቀራረጽ ይቻላል። ይሄን ያክል ጭንቀት ካለብን ግን አይደለም። በቃ ለምን እድል እሰጣቸዋለሁ። እኔን የሚፈልግ ሰው ካለ ሃሎ ሃሎ ስልኩን አንሺው እየጠራ ነው ከጠዋት አንስቼ ስልክሽን ቀጥቅጬ ማንም አያነሳም ዝም ባልኩኝ ደንግጬ እያላችሁ በስልክ የመደወል ትችላላችሁ። ሄሎ ብዬ እኔም አነሳለሁ ከቻልኩኝ። ካልተቻለ ደግሞ በቲክቶክ ስክሪን ይሁን አገኛችሁኝ አላገኛችሁ የህይወታችሁ መዝገብ አይዘረጋም። ማንንም አናገኝም። ማንንም አናገኝም። እንቁልልጭ ቤት ታዬ ከፈለጋችሁ እንደ ፓፓራዚ ጥግ ይዛችሁ ካሜራ ደቅናችሁ ማንሳት ይፈቀዳል። እሱንም ካገኛችሁኝ ቴንክ ዩ ቬሪ ማች። ወይ ደግሞ ዲፖርት ከተደረግኩኝ ደግሞ እዛ ሀገር ቤት ካገኛችሁኝ ኤርፖርት ላይ ጉድ ጋድ ብለስ አሜሪካ ዝም ብላ እንትን አትላል። ሁለተኛ ደግሞ አባቴ ቀብራራው አባቴ ጅንኑ አባቴ ዝም ብሎ በባህር ጠለቅ ጠንቦቅ ብዬ እኮ አልገባውም። እህት አለ አጀንዳ ሰጣችኋለሁ። በጣም ቀላል እንደሆናችሁ ያወቅኩት ማለት ነው። አንድ ስም ተነሳ ብላችሁ እሪ በከንቱ ደግሞ ይሻማሉ ጋይስ ክሬዲት ለመውሰድ። እኔ ስለሰደኳት ነው ስሙን ያነሳችሁ። እኔ ነኝ። እርስ በርስ ይጣላሉ። ምን ኢንጆይ ነው ማድረገው ቁጭ ብዬ እርስ በርስ ይጣላሉ ጋይስ አይታችኋቸዋል። እኔ ስለሰደኳት እኮ ነው ያነሳችሁ እኮ ጂጂ እኮ ይባባሉ። በዛ ደግሞ ሞጥነት አጎቴ ይመጣና ማለት ነው እኔ ነኝ እኮ። ኧረ ተስማሙ። እኔ የማደርጋትን ነገር ጠንቅቄ አውቃታለሁ። እመሆናትን ጠንቅቄ አውቃታለሁ። እንዴትም አጀንዳ እንደሚነሳም አውቃታለሁ። ጌም የምትሉ ሰዎች ዝም ብላችሁ አትሰጡኝም። ምን ያሁን እንዲላስላስል እንድትሰጡኝ ጠላቶቼ በፌክ አካውንት ያሉ ድብን ማድረግ ነው። የምን ጌም ተጫዋች ነው? እንደዚያው ስትሳም ስታረጉኝ በፌክ አካውንት እያዩ ነው። ታብታብ አድርጉ። አንቺ መጅግር ታብታብ አድርጊ። እያየሽ ነው በፌክ አካውንት። አሁን በኋላ ትገቢያለሽ። ያው ጌም ምናምን ስጀምር ገብተሽ ድምፅሽ እስኪዘጋ ድረስ ማለት ነው። እናቴ ሊሳይ እኔ ወንድ ልጅ ነኝ እንለበለብሻለሁ። በስክሪን እኮ ነው። ኧረ በማርያም
ልጅ አሳዳጊዎች እንጥላችሁ እስኪበጠስ ድረስ አታውሩ። እኔን ማሳደገው ለሙሾቼ ናቸው የሚያስቸግሩኝም የሚያወሩም አይደሉም። ለነገ ለልጆቻችሁ አስቡ። አላቅሽም የት ጦር ሜዳ እንደዘመቱ እኔ ጀግና እንዳትሉኝ። የት ጦር ሜዳ እንደዘመቱም አላውቅም። የት ጦር ሜዳም እንደተዘመተ አላውቅም። እኛ ጀግና ወልዶ ጀግና ያሳደገን ሲገናኙ ጥሬ ስጋ ሲጋ በስመ አብ ወልድ አበሻ እኮ ማለቴ ነው። አለቅሽም ጠብቂኝ። ወንድ ወልዶ ወንድ ያሳደገኝ ነው። ፉካታችን እኮ መከራ ስንገናኝ አይገርምሽም? ሶሻል ኮሜንታተር ነው እኮ። ኮሜንታተር ምን አደረገ? እናንተ የምትሰጡትን ነገር ነው የሚለጠልጣችሁ። አሽሙር ስታወሩ ኮሜንታተር ይሰድበናል፣ በኮሜንታተር ያሳብባሉ። ኮሜንታተር እኮ ሊያጣሉ በአሽሙር ራስሽ ነሽ የጀመርሽው ሊያጣሉ። ከዛ በጥሬ ስጋ ወይኔ ቡናው ሺሻው በጠዋት እግዚአብሔር ያሳያችሁ። ቁርስ ላይ ጥሬ ስጋ ይበላሉ፣ ምሳ ጥብስ ይደግማሉ፣ እራት ላይ ቡና በዳቦ ይጨምራሉ፣ ማታ ላይ አረቄና ሺሻ ሲሞጉ ታያቸዋላችሁ። እዚህ እኮ ቲክቶክ ላይ እኮ የወንድ ልጅ ነን ሲባባሉ የነበሩ ሰዎች ናቸው። በማርያም ተው ግን እረፉ። በማርያም አታስታውሱኝ። እኔ ሙድ ነው የሚይዝባት እመቤቴ ማሚቱ ገዳሚቱ ላይ ሙድ ነው የሚይዝባት እንጂ እንደሷ ድምጼ ተዘግቶ የወንድ ልጅ ነኝ ዘራፍ አካኪ ዘራ አለቅሽም እሰድብሻለሁ አንቀጠቅጥሻለሁ። ኧረ በኢየሱስ እኔ መሰለኝ ድንግል ልጅ እንዲህ ስትጮህ ራሱ ድንግሌ ስንጥቅ ነው የሚለው። እናቴ ወርቅዬ እንዲህ ስትጮህ ድንግሌ ራሱ ሁለት ቦታ ነው ሙሴ ባህሩ እንደከፈለው ስንጥቅ የሚለው። እኔ አልጮህም። ብዙ የተከፈታችሁ መጮህ ትችላላችሁ እንዴ? 4 ሰዓት ሙሉ እንደናንተ ላወራ እኔ አቅሙ አሁን ጌም ተሸነፍን ብላችሁ 8 ወር እኔ ሰደባችሁን ተናግ ምን መጣ? ምንም ቤታ ሁሌም ገና ነው፣ ሁሌም ፍቅር ንግስት ነን እኛ ከዚህ በኋላ። አረ ንግስና ሰው ይስጥ። በሀገራችንም በመጣችሁበትም አጼ ቴዎድሮስ ታሪክ ሰርቶ መይሳው ካሳ ከመጣችሁበት ታሪክ ሰርቶ ድል አሳይቶ ህዝቡ የሾመው ጀግና የተባለ ነው። ንግስናንም ህዝቡ ይስጣችሁ። ሁሉንም ራሳችሁ አርጋችሁ ትችሉታል። ንግስት ነህ እንዲህ በቁርቁም ነበር ቂው ማረግ። ንግስናን ህዝቡ ይስጣችሁ። ንግስና ማህበረሰቡ ይስጣችሁ። እኔ አሁን አንግሱኝም አልልም፣ ንግስት ነኝም አልልም። ቤታዬ ንግስት ህዝቡ ነው የሰጠኝ። እናንተ ግን እኛ ካልሆንን በቃ አረቄ ሲጠጡ የሸገር ልጆች ነው የሚሆኑት ብላለች ሮሚዬ። እውነትሽን እኮ ነው። አረቄ ሲጠጣ ቦርሳ ይባላል። ፖርሳ እናቴ ቢቀርስ እንደኛ ዱዳ ሆናችሁ አትቀሩም። ፖርሳ ዲፌንስ። ይህ ምን አይነት አረቄ እንደሚጠጣ ላይ ዲፌንስ። የኳስ ተጫዋቹን ዲፌንስ ነው ዲፌን። እኔ እግዚአብሔርን ፑዙል የለም እኮ በዓለም ላይ። ኧረ የሸገር ልጆች ተቀይጦ በጎንደር ኧረ እኛ ስንት የተማረ ጎንደር ያለ ስንት እውቀት ያለ ጎንደር ያለ። ራሳቸውን ነው ግን ጎንደሬዎች የሚሆኑት እንጂ መጠጥ አረቄ ሲጠጡ የሸገር ልጅ ካልሆነን አይሉ። በቃ እኔ የማውቀው ትክክለኛ ጎንደሬ በዘሬ የማውቀው እመቤቴ ራሳቸውን ነው የሚሆኑት ከናክሰንታቸው ከነምናቸው። ግን አረቄ ሲገለብጡ ላጥ ብለው ሸገር በጎንደር ካልተቀላቀልኩ አይልም። ወይ ጉድ! ኧረ እንደው እግዚአብሔር አምላክ እስራኤል ወይ ግን ከነዚህ ጋር እንደው አምላክ እንዴት እኔ ራሱ እንዴት ደረስኩኝ? እንዲህ ዞሬ እነዚህ ሰዎች ጋር። ኢትስ ኦኬ ማሪ፣ ኦሮሞ ነሽ በይ ምንም በይ፣ እኔ ምንም አይመስለኝም። ማንነቴን አውቀዋለሁ ውዴ። ከአንቺ ጋር ይሄ ነኝ አልልሽም። ገባ ብለሽ እኮ ቤተሰቤን ማጥናት ነው። አደባባይ ላይ ፊቴ ወጥቷል። ስሜን ታውቂዋለሽ። ከናያቴ ስሜን እስኪ ጻፉትኝ። ትክክለኛ ስሜን ታውቂዋለሽ። መጠየቅ ነው። 7 ዘሬ መቁጠር ነው። ኦሮሞ አልሽኝ፣ ቡልጋሪ አልሽኝ። እስቲ እንጂ ከመጣሽበት ሀገር በላይ እምወደሰው የምጠራው እኔ ቤታ ነኝ። በጓሮ የገባሁት ኦ ማይ ጋድ። እስኪ አማራ ልጆችን ጠይቂያቸው። በፊት ለፊት የገቡ ነው በጓሮ የገባችኋል ቢመረጠው ቢባል በጓሮ የገባችኋል። አይገርምሽም? እቺ ኦሮሞ የተባለችው እኔ ነኝ የምወደደው፣ እኔ ነኝ የምመረጠው። ማንም እናንተ አላየንም። ዳንሱ ላይ ኧረ ተው ግን እናንተ ናችሁ ነው ግቡ። ኧረ ተው በክርስቶስ። ኧረ እቺ ሴትዮ ልጆቿን
ጠልታ መታ ለግድያ እንዳትፈታተረኝ እነቤቴን ኮመንታተር ናቸው እንደዚህ የሚሉት ክርስቶስን አይገርም። ግን እመቤቴ ይገርመኛል። በጓሮ የገቡት የምንባለው እኛ ነን፣ የምንወደሰው እኛ ነን። አይ ዶንት ኖ ጋይስ መታደለው መታደለው በኋላ የሚያስቀኝ ማለት ነው 6 ዶሮ ነው የሚሰራብኛውን ነገር እናቴን ይዛይ 6 ቋ ኩሽ ቋ አሜን አምጣ ዘጋበሩ ነገ ጠዋት እንደዛ ነው የሚለው ቤቴን ነገ ጠዋት እንደዛ ነው የሚደረግብኝ ጋይስ ቋ ቋ ቋ አሜን በሩ ዝጋ ዝጋ ኮሽ ኮሽ ቡና ቋ ቋ ቋ ቋ እቃየትን ኮኩ እናቴ ይታያለ መታደል እኔ እንኳን ኳትሪት ሰድባችሁ ሜካፔን ግጥም አድርጌ እየተሳሳምኩ ፀጉሬን ፏ ብዬ በቀንጹ ልብስ የታጠበ ልብስ ለብሼ እኮ ነው የምሰድባችሁ። እኔን ሲሰድቡኝ እኮ ወጥ ላይ እያጠኑ በወጥ በጀበና ሲኒ እየጠነቆሉ ላይ በጣም እያፈኑ እኮ ነው የምረገጠው እኮ። ነገ ታያላችሁ በጣም ቡል 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 በኢየሱስ ክርስቶስ ስም። ስንት ሰዓት? 7 ሰዓት ልጆች ካላለቀሱ 9 ሰዓት እኮ ነው የምረገጠው። ኦ ማይ ጋድ ከባድ ነው ኑሮ። አሁን እናቴ አጥቢያውን ምሽቱን ነው በእኛ የምንረገጠው። እኔ ነው የሚያስቀኝ ማለት ጀግና ወልዶ ጀግና ያሳደጋል። የትኛው ትግል እንደዘመቱ እኮ አላውቅም። የአባቶቻቸው እኮ ቢጠየቁ አይት ሲመጣ እኮ የሚሮጡ ሰዎች ናቸው። ጀግና ወልዶ ጀግና ያሳደጋል። እኛ የወንድ ልጅ የጠረጴዛው ልወጣ ነበር ይቅርብኝ ጋይስ፣ ልወጣ ነበር ይቅርብኝ። አንዲት ትንሽ የጠረጴዛ አለችኝ እሷን ይዤ መጥቼ ልወጣ ነበር። እሙሟማ እናቴ ተው ወርቅዬ እኔ አልዋሻችሁም። ቄጤም ጥቁር ነው፣ ጉልበቴም ጥቁር ነው፣ ብብቴም ጥቁር ነው፣ መፈንከቻም ጥቁር ነው፣ ሁሉ ነገሬ ጥቁር ነው። እኔ አልዋሻችሁም። ሁሉ ነገሬ ጥቁር ነው። ምንም ውሸት የሌለው ያልተቀላቀለበት። የአንዳንዱ ግን ስማ ወልድ መንፈስ ቅዱስ ማርያምን እኔ መፈክር ላደረገው ነው። አይዘጋም እንቃወማለን። አይዘጋም ድገሙ ይደገም። ባሎቻቸው የልጆቻቸው አባት ከሆነ አርቲስት ቆንጅዬ ጋር ከታየ እኛ መተን ነው የምንቀጠቀጠው። እኔ መማር ማምናም በቃ ሴት የተባለ እዚህ ይቀጠቀጣል እንዴ። እኔ መማርን እንግዲህ ላጃ ስታሯሯጥ አይቻል አቅም ኢትዮጵያ ድረስ ልጅ ተበትኖ ለላጃ ሲሯሯጥ ያየ ነው አንድ ሰው ብቻ ነው። እኔ ለየትኛው ወንድ ሀገር ለቅቄ አይታችሁን ታውቃላችሁ? ደግሞ የሆነ ሰው ምን አለ ጉንጩ ወፍራም ቂጡ ወፍራም ጡት ያለው ወንድ ትልቅ ማዲያት ቁጭ ያለበት ወንድ ስም አልጠቀስኩም። የኔ ነው ብሎ የመጣ ሰው ማዲያት አለብኝ ብሎ ተጠራው ብሎ የመጣ ሰው ካለ እውነትም ማዲያታም ነው ማለት ነው። የሆነ ማዲያታም ደግሞ ገርሞኝ እናቴን ሳይን ገርሞኝ አንዳንዶቹ በይም ስም አልጠቀስኩኝ። አንዳንዶቹ ወንዶች ሲገቡ ማሬ ውዴ ፍቅሬ እኛ እንላለን ጋይስ። እኔ አሁን እላለሁኝ ማሬ ውዴ ፍቅሬ እላለሁ ጎረምሶቹ ሲገቡ። ለእነሱ ብዬ ግን በትኬት ቆርጬ ምናምን ተሳፍሬ ግን ለጎረምሳ ሀገር ለቅቄ አልሄድም ውዶች። አንዳንዱ አለ እንጂ ጎረምሳ ፈልጎ አገር ለቆ ልጅ ተበትኖ እሺ መጣው ሀገር ተበትኖ አገር ተትቶ ልጅ ተበትኖ አገር ቤት ድረስ ቹቹዬ ፍለጋ ተብሎ አገር ተፈልጎ ይሄን ያህል ባግ ተሸግሞ ተኬዶ ራሱ ህዝቡ ኮረኮንች ነው የሚመስለኝ። ተለያያችሁ የስንቱን ቆጠርን እኮ እኛስ በሶሻል ሚዲያ አውቀን ሙድ እንይዛለን ህዝቡ እንዲስቅ እንጂ በአካል ይሄ ሁሉ ወንድ እዚህ ማወራው ማሬ ውዴ ምለው በአካል ላገኛችሁ ነው ወንዶች እናንተ የቲክቶክ ጎረምሳ አንድ ወንድሜ አቤልን ነው እንደው ከወንዶች ማገኘው ወይ ወንድሜ እንደ ወንድሜ ስለማየው እመቤቴ ይሄም ያልብድም ያል በቃሬዛ የሚጎተት ሻንጣ ተሸክማችሁ ለወንድ ቹቹዬ አገር ቤት ገባችሁ። ከነዛም ወንዶች ጋር ዘለቃችሁ
ለኛ ለህዝቡ ያልተስማማችሁ ለወንድማ አትስማሙ። እኔ ወንድ በሆነ ስሜቴ ሁሉ ነው የሚሞተው። ገና ሳይሽ አንቺንማ ወንዶኝ ብፈጠር ስሜቴ ሁሉ ይደነዝዛል። እንኳን ቃዬ ሊቆም ስሜቴ ሁሉ ይሞት ነበር ወንድ በሆነ። ለምንም የማትመች በቃሽ ይበቃሻል። 7 ሰዓት ጮይ ደግሞ እኔ ማረገው ትንሽ ተቀጠቀጠቀጠቀ አረጋለሁ። 8 ሰዓት ሙሉ ድስት ይታጠብብኛል። ዶሮ 8 አይነት ዶሮ ይሰራብኛል። ቤት ይለቀለቃል። ልጆች ላይ ጮሃል ምናምን ቡና ይፈላብኛል። 9 ሰዓት ከዛስ በቀጣይስ ጋይስ ምንም አያመጡም። ወዳችኋለሁ። ለማንኛውም ማን ነው ይጠራሻል ያላችሁኝ? እሺ ማን አለ? ማን ነው ይጠራሻል የምትሉት? ዝግ ናቸው እኮ ጋይስ፣ ዝግ ናቸው እኮ። ማን ነው ይጠራሻል የምትሉኝ? እሺ ክፈቱ በሏቸው። እሺ ኤርሚና ማን ያላችሁኝ? የለም እኮ ጆኒ ይጠራሻል የምትሉ አውቃችሁ ነው ወሬ እንዳላወራ። አላይቷል። እሺ ክፈቱ በሏቸው። ክፈቱ በሏቸው ዳንሱን። እሺ አቤት ግን ኧረ ተው ግን። እኔ አትሊስት እኮ እንዲህ ብጨፍር እኮ እናቴ 2026 ላይ እኮ እየተጨፈረ ነው ዳንስ። በ1975 ዓመተ ምህረት ቀስተ ደመና ጥቁርና ነጭ በቀረበ ይሄ ዳንስ ማን ነው ጋይስ? እዚህ ጋር ጋይስ ስልኬና ቻፕስቲክ ጋር ተው ግን ኧረ ተውኝ። እናንተማ ምን አለባችሁ? እዚህም ትክክል እዛም ትክክል ትላላችሁ። 8 ሰዓት እኔ የምረገጠው አይዘጋ። አረቄ ሲጠጡ እኔ ማርያምን ተመችተኛል። አረቄ ሲጠጡ ተቀላቅሎ የሸገር ልጅ ይመስላል ያለች ለማማር ነች። ምን ማለት ነው? ውድ ያልገባኝ ደግሞ የሚያስቁኝ ማለት ነው። እኔ መማር እህቴ ምንድነው መማርን ስለተናደርኩ ነው እንጂ ተናገርኳት። በእኛ መሀል በጓሮ የገቡ ጎንደሬዎች በጓሮ የገቡ ጎንደሬዎች ምንድነው መማርና እኔ መሀል አይገቡም ይሏቸዋል። በጓሮ የገባችሁ እኮ ጎንደሬ የምትሏት ቤታ መማርን ታከብራታለች። ስንት ዓመት ወጥቼ ሰድቤያት አላውቅም። ተሰዳድበን አናውቅም። እኔና መማር አንድ ቀን አከብራታለሁ። አክባሪዋ ነኝ። ስትጠቃ ሁሌ ከጎኗ ምቆም እህቷ ነኝ። በጓሮ የገባሁት ጎንደሬ፣ በፊት ለፊት የገባችሁት ጎንደሬ ግን ከአንዴም 6 እህታችን ብላችሁ አልታዋቻችሁም። ልታዋርዷት የደረሳችሁት እናንተ ናችሁ። እኔ በጓሮ የገባችሁ ጎንደሬ የተባልኩት ቤታዮ እህቴ መማርን ሁሌም እንደቆምኩላት ነው። ጥፋቷን እንኳን መነግራት በውስጥ ነው። ብዙ ጊዜ ጥፋቷን በውስጥ ነው የምነግራት። እናንተ ግን በፊት ለፊት ገባል ጎንደሬ ምድሯ ላይ ረገጠን የምትሉ ጎንደር ሁሉ የተወለደ ጎንደሬ አይደለም። ራሳችሁም እህታችሁን ስለተናገረች ነው ምን እንደሆናችሁ። ግን ፊት ለፊት በጎንደር ገባን ያላችሁት እንኳን ማለት እህቶቻችሁን አንዴ በእጇ አንዴ በእድሜዋ አንዴ ባለመውለዷ አንዴ ጌም ላይ ጊፍት ሰጠች ለቤታ ተብላ የሰደባችኋት። አሁን ደግሞ አዶናይን አገኘችው። ለአልጋ እኮ ገለባ አይደሉም ሄዱትኝ። አዶናይ ጋር ሄደችው ህፃናት ለመርዳት እንጂ አንሶላ ልትጋፈፍ አይደለም ሄደችው። ዛሬም አታክ ታረጓታላችሁ። እናንተ ጎንደር ላይ ተወልደናል ጎንደር ላይ አድገናል የምትሉ ሰዎች እና አንተ ማዲያት ያለባችሁ ሰዎች ከመናገራችሁ በፊት አስተውሉ። እኔ እህቴና ጂጂ ምንድን ነው ያለችው? እኛ ኦሮሞች አንሰጣጥም ነው ያለችው። በዛው ፊት ለፊታችሁ ናችሁ የተናገረቻችሁ። እህታችሁን አውጥታችሁ በማዋረድ አይደለም። ገባችሁ? መማር ከነስተቷ ወዳታለሁ፣ አላዋረዳትም። ለጠላት እጅ አልሰጣትም። በውስጥ መክራታለሁ፣ በውስጥ እናገራታለሁ። እኔ እቺ ራሱ ቤተልሔም የምትባል ሴትዮ ገፍታ ስለመጣችብኝ የተናገርኳት። ገፍታ ስለመጣችብኝ ያኔ እኔ የራሴን ሰው እየተከታተልኩ ማጠቃ ሰው አይደለሁም። እየተከታተልኩኝ የራሴን ወገን እንዲህ ስር እየሰደርኩ መሄድ አይደለም። ገባችሁ? እና ጎንደሬ ማለት የራሱን እህት የሚሸፍን እንጂ ከአንዴም 6 የሚያጠቃ ጎንደሬ አላየው። አራም የጥቁር ቀሚሱ ነገር አራም ደስ ይላል።